በስሜም የሚናገረውን ቃሌን የማይሰማን ሰው እኔ በቀልለታለሁ። ዘዳግም 18:19 በዚህ አምድ እግዚአብሔር አምላክ በእግዚአብሔር ሰው በነቢይ ኤርምያስ ሁሴን በተለያዩ ጊዜያት የተናገራቸውን ዓለም አቀፋዊ ትንቢታዊ መልእክቶች የሚቀርብበት አምድ ነው። እግዚአብሔር አሁንም እየተናገረ ነው። ጌታዬ የእግዚአብሔር መንፈስ ትንቢት ተናገረ። ትንቢት ተናገረ እና ያሳየኝ ትንቢት ይሄ ያሳየኝ ትንቢት ይሄ በሐዲድ ላይ በአንድ ረጅም ሐዲድ ላይ ሌላ ሐዲድ ተቀጥሏል። ልስን ከዚህ በኋላ ነው ጸሎት ማድረገው። ከዚህ በኋላ ነው ጸሎት ማድረገው። በሐዲድ ላይ ሌላ ሐዲድ ተቀጥሏል። ባቡሩ በጣም እየፈጠነ መጥቶ መሄድ ወደሚገባው መንገድ እየሄደ ያለ ድንገት በባቡሩ ስራ ውስጥ ያሉ ሰራተኞች ባቡሩ ሊሄድ ወደማይገባበት ስፍራ ባቡሩ ሊጓዝ ወደማይገባበት ስፍራ ማርሽ መቀየር በሚመስል የባቡሩን ሐዲድ መንገድ ሲለውጡታል። ወደ ቀኝ ሊሄድ የሚገባው ወደ ግራ ሲሄድ ተመሳሳይ ወይ ተመሳሳይ መንገድ ተመሳሳይ ጉዞ ተመሳሳይ ወይ ተመሳሳይ ጉዞ። እግዚአብሔር ሆይ ምንድነው ይሄ? ስህተት ከገቡበትና ከተጓዙ በኋላ ነው የሚያውቁት። ስህተት እንደሰሩ ከገቡበትና ከተጓዙ በኋላ ነው የሚያውቁት ጥፋት እንደሰሩ። ያላቸው ነገር እየቀነሰ እየወረደ ያለ ሰላማቸው እየወረደ ኑሯቸው እየወረደ ህይወታቸው እየወረደ ቢዝነሳቸው እየወረደ የቀድሞ ነገራቸው እየወረደ እንዳለ ግን ለስለስ ባለ መንገድ ነው፣ በሚያደናብር መንገድ አይደለም። ይሄ የሰራው ሰው እግዚአብሔር መንፈስ መልሶ አንድ ነገር ያሳየኝ ነበር። የሚሽጎረጎር እንደ አምቡላንስ የሚመስል የሚያብረቀርቅ አላማ የሚያሳየኝ ይሄን አደጋ በጣም ብዙ ሰው የተሳሳተ ሊሆን የማይገባው አደጋ ውስጥ ነው ያለው። የዳዊት ልጅ ኢየሱስ ግን አሁን በፍጥነት ቀይ ነው። We have news from overseas tonight in the form of preliminary findings on that high-speed train crash in Spain last week. They show the driver was talking on the phone when it happened. A court statement says the driver received a call on his work phone in the cabin from a railway official. They say he was not using his cell phone. He was also, though, apparently reading something at the time. The train was going 95 miles an hour. That's twice the speed limit called for going into that turn. 79 people were killed in all. በባቡሩ ስራ ውስጥ ያሉ ሰራተኞች ባቡሩ ሊሄድ ወደማይገባበት ስፍራ ባቡሩ ሊጓዝ ወደማይገባበት ስፍራ ማርሽ መቀየር በሚመስል የባቡሩን ሐዲድ መንገድ ሲለውጡታል።